ያይሃል ኢየሱስ ያይሃል ያይሃል በእውነት ያይሃል። ማርቆስ ወንጌል ምዕራፍ 12 ከቁጥር 41 ጀምሮ ዛሬ የመልእክት ርዕስ ምንድነው ካላችሁኝ ውዱን ለውዴ ይላል። አሜን አላላችሁ? አሜን አላላችሁ? እንግዲህ ጌታን ውድ ካልነው ውድ የምንለውን ነገሮች ሁሉ ይገባዋል። አሜን። ስለዚህ ያለንን ሁሉ ለጌታ የምንሰጥበት ምሽት ያደርግልናል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል የማርቆስ ወንጌል ምዕራፍ 12 ከቁጥር 41 ጀምሮ በጌታ በኢየሱስ ስም እንደዚህ እናነባለን። ኢየሱስም በመዝገብ አንጻር ተቀምጦ ሕዝቡ በመዝገቡ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበረ። ብዙ ባለጠጎችም ብዙ ይጥሉ ነበረ። አንዲትም ድሃ መበለት መጣ፣ 1 ሳንቲም የሚያህሉ 2 ናስ ጣለች። ደቀ መዛሙርቱንም ጠርቶ እውነት እላችኋለሁ በመዝገቡ ውስጥ ከሚጥሉት ሁሉ ይልቅ ይቺ ድሃ መበለት አብልጣ ጣለች። ሁሉ ከትርፋቸው ጥለዋልና ይቺ ግን ከጉድለቷ የነበራትን ሁሉ ትዳሯንም ሁሉ ጣለች አላቸው ይላል። አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግንሃለን። ስለበዛልን ብዙ ምሕረት ስምህ ይባረክ። በእያንዳንዳችን ሕይወት ስለገለጥከው ያንተ ታማኝነት እናመሰግንሃል። ብዙ የሆነው ታማኝነትህ ብዙ መልካም ነገር በሕይወታችን አድርጓል። በኢየሱስ ስም እናመሰግንሃል። ስለ ራራህልን ክብር ላንተ ይሁን። ይህ ቀን በምሕረትህ ተጨምሮልናል፣ ተመስገን። እንደገና ላንተ እንድንኖር ምሕረትህ ገኖልናል፣ እናመሰግንሃል፣ እናከብርሃለን። በእኛ ቤት ውድ አንድ አለ፣ አንተም እሱ ነህ። አንተም ጌታ ነህ። በጓዳችን ያለ ሙላታችን አንተ ነህ። በሕይወታችን ያለ ክብራችን አንተ ነህ። አንድ የምናውቀው ውድ በዘመናችን አንተ ነህ። እናመሰግንሃል ኢየሱስ። እኛ ቤት ውድ ነህ፣ ከሁሉ ነገር የምትበልጥ ነህ። ያለንን ነገር ሁሉ የምንጥልልህ ነህ። የከበርክ ነህ፣ ንጉሥ ነህ፣ ጌታ ነህ፣ ብልጫ ያለህ ነህ። አንደኛ አይደለህም፣ ብቸኛ ነህ፣ ቀዳሚ ነህ። በሁሉ ነገራችን ላይ ባለስልጣን ነህ፣ ፊተኛ ነህ። አንተ የሌለህበት ገነት የለንም። አንተ የሌለህበት ብልጥግና አናውቅም። አንተ የሌለህበት ሰላም የለንም። ረፍታችን አንተ ነህ፣ ስምህ ይባል። ገነታችን ነህ፣ ተመስገን። የሕይወታችን ሙላት አንተ ነህ፣ ስምህ ይባል። ክብራችን ነህ፣ ተመስገን። ማዕረጋችን ነህ፣ ተመስገን። ሞልተን የወጣ ነው ካንተ የተነሳ ነው። ለብሰን ያማረብን ባንተ ነው። በልተን የጠገብነው ባንተ ነው። እናከብርሃለን። ሁሉ ነገራችን በዚህ ምሽት ይሰዋልሃል፣ ላንተ ይታረድልሃል፣ ላንተ ይገዛልሃል። ኦራሃዳስ ቬናሞን ታዲያ ላንተ የማይሆን ወጣትነት የለንም። ላንተ የማይሆን ዘመን የለንም። አንተ የማትከብርበት ሰከንድ የለንም። ሁሉ ነገራችን ይሸነፍልሃል፣ ሁሉ ነገራችን ይቀልጥልሃል። ቻልቫኒያ ማንቶዲያስ ዳቦጄኒ ማንቶዲያስ እማንለምደው ዓለም ቢኖር ስምህን መጥራት ነው። አንተን ማገልገል ነው። እንደ ጅል ሰው አንተን መከተል ነው። ዓለማችን ስምህ ይባረክ። እማንለውጠው ዘላለማችን ቻላካቲያ ማንቶላ ሳፓራ ኦራባ ሼሌቤጌኒ ማንቶዲያ ባጋሳፓ እንደገና ላንጠማ ለዘላለም ረካን ባንተ ደስታ ሆንከን አንተ እናከብራለን። ሃሌሉያ። እስኪ ኢየሱስ በሉ። ኢየሱስ ከዚህ በላይ ድገሙ። ኢየሱስ ጨምሩ በጌታ ኢየሱስ። እሰይ ከፍታ ያየነው ባንተ ነው። ድል ያየነው ባንተ ነው። ሰው የሆነው ባንተ ነው። አቧራችን የተራገፈው ባንተ ነው። ከአመድ የተነሳለው ባንተ ነው። እችን ቀን ያየነው ባንተ ነው። ንጹሕ አየር የተነፈስነው ባንተ ነው። ፓራጃና ማንቶዲያ ባጋስ ኦሌባሷ ካፖራዲያስ የቤታችን ሞገስ ነህ አንተ። ዝርግፍ ጌጣችን ነህ አንተ። ኮራ ብለን የምንወጣበት ምክንያታችን ነህ፣ ትምክህታችን ነህ። በፊት የቆምንበት ቦልድነሳችን በአንተ ተሰምተናል ኢየሱስ። በአንተ ሞገስ አግኝተናል ኢየሱስ። እስኪ ኢየሱስ በሉ። ኢየሱስ ሙላው ቤታችንን እንደገና ሽታ ያግኘን እባክህ። እስኪ አሜን በለዋ። አረ ቤታችን በክብርህ ይሞላ። ከባዶነት የሚገላግለው ክብር ያግኘን።
የስም መዓዛ ያውደን። የደከመች ነፍስ በስም ዛሬ ትበርታ። ያዘነ በስም ይጽናና። ያቃታት ነፍስ በስም ትታገስ። የተፍገመገመ ጉልበት በስም ይጽና። አረ ያዘነ በስም ይጽናና። የቆመ በስም ይቀጥል። አረ ይቀጥል። የጠፋ በስም ይገኝ። ወደ ኋላ ሄደ በስም ይመለስ። እንደገና አንተን የመውደድ ምሽት አድርግልን። ላንተ እንደገና በፍቅር የመውደቅ ምሽት አድርገልን። የተወሰደ የልጅነት ፍቅር ይመለስልን። ያ ቅናት ይመለስልን። ያ እንባ ይመለስልን። ያ ልሳን ይመለስ። ያ የጸሎት ጉልበት ይመለስ። በሌሊት ያለ ምርኮ ይመለስ። በማለዳ ያለ ምርኮ ይመለስ። በምሽት ያለ ምርኮ ይመለስ። ቅባት እንደገና ወደ ጓዳችን ይመለስ። ሰማይ ይከፈት። ዓለም ልመን በቅባት ሌሊታችንን ፈውሰው። ቀናችንን በክብርህ ሙላው። በቅዱሱ ቃል ደግሞ ተናገረን፣ ራራልን። ፍቃድ በመካከላችን ይፈጸም። ቅዱሱን ቃልህን ባርከው። ያንተ ቃል ነው፣ ባርክልን። እንደሚገባ እንኖርልህ ዘንድ አቅም ስጠን። ሁሉን ለክብርህ አድርገናል። ታናሹ ባሪያህን እርዳ። በኢየሱስ ስም አጨብጭቡና ተቀመጡ። ጌታ ይባረክ። ሃሌሉያ። እንደው ሰዓት ቢኖር በቃ ብዙ ከዚህ በላይ ብንጸልይ ደስ ባለኝ። ጌታ ይረዳናል። የጌታ ቃል በጣም የከበረ ስለሆነ እኔም ለጌታ ቃል በጣም ነው ስፍራና ጊዜ የምሰጠው። የሰውን ሕይወት የሚለውጥ የእግዚአብሔር ቃል ስለሆነ ጌታ ይባረክ። ይናገረናል ዛሬ። አጠገብ ያለ ሰው ይናገራል ጌታ በሉት። ኢየሱስ ክርስቶስ ጌታ ነው። እንግዲህ በዚህ ባነበብነው በእግዚአብሔር ቃል ክፍል ላይ የማርቆስ ወንጌል ምዕራፍ 12 ከቁጥር 41 ጀምሮ 4 ቁጥሮችን ነው ያነበብነው። እንግዲህ እንደምታውቁት ስፔሻሊ እነዚህን 4ቱን ወንጌላት ስታነቡ 4ቱ ወንጌላት ታውቃላችሁ የኢየሱስ ክርስቶስን ውልደት፣ አስተዳደጉን፣ የ3 ዓመት ተኩል አገልግሎቱንና ሞቱን፣ ትንሣኤውን፣ መጨረሻ ላይ ደግሞ ማረጉን ጽፈው ነው የጨረሱት። ብዙ ረጅም ታሪክ የለም። ኢየሱስን ነው በወንጌላት ውስጥ የምታገኙት። እና በጣም የሚገርማችሁ ኢየሱስ 3 ዓመት ተኩል ነው ያገለገለው ከ30 ዓመቱ ጀምሮ። እንግዲህ ዮሐንስ ወንጌልና 3ቱ የተቀሩት ወንጌላት ሲጠኑ የሚሰጡን ምልከታ 3 ዓመት ተኩል በዚህ ምድር ጌታ ኢየሱስ እንዳገለገለን። እንግዲህ በዚህ 3 ዓመት ተኩል አገልግሎት ውስጥ እንግዲህ ኢየሱስ ታውቃላችሁ፣ እኔ ኢየሱስን በጣም ነው የምወደው። በጣም ትሁት ነው። እንግዲህ ዘመኑ ላይ እንደምናያቸው እንደ አንድ አገልጋዮች አይደለም። ጌታ በጓሮ ገብቶ በጓሮ አይወጣም። ስሙ ለዘላለም ይባረክ። እና በጣም ትሁት ነው። የሚነካ ነው፣ የሚዳሰስ ነው። ስፔሻሊ ሰው ማርቆስ ወንጌልን አንብቦ በኢየሱስ ፍቅር አለመውደቅ አይችልም። እንደውም እኔ አንድ ቦታ ሳነብ ይንጠላጠሉበት ነበር ሁሉ ተብሎ ተጽፏል። እንግዲህ ይሄ ዓለማትን የፈጠረ ጌታ አሉ የታመሙ በሽተኞች ዳዎች ላዩ ላይ እና አንዳንዴ የኳስ ተጫዋች ምስል ሁሉ ነው የሚመጣብኝ። ኳስ አግብቶ አንድ ሰው እንዴት ደስታቸውን ለመግለጥ እና እንዲያረገን ያገለገላቸው። ስሙ ይባረክ። የኔ ጌታ ቃል ባያወጣብ ልብሱ ራሱ ምንጩን የሚያደርቅ ባካችሁ አሜን በለስ ማካብደው። ለዚህ ነው ጌታ ቅባቱ የሆነ ቦታ አይደለም ያለው ራሱ ቅባት ነው። አሜን። እና ዝም ብለ ቀሚሱንም ከዳስ ሁሉ ነገሩ በቃ መድኃኒት እና በጣም ትሁት። እንግዲህ ኢየሱስ ለምንድን ነው የምታነሳው ካላችሁኝ ቢዚነቱን በቃላት ልታብራሩት አትችሉም። አንዳንድ ጊዜ እኮ ከደቀ መዛሙርቱ ጋር የሚበሉበት ሰዓት እንኳን እየጠፋ ነው እስኪ በቃ ጥቂት ወደ ምድረ በዳ ፈቀቅ እንበል፣ መመገቢያ ሰዓት ሁሉ ይጠፋል። አንዳንድ የሰው ሁሉ ርዕስ ነው ኢየሱስ። በአራት ወንጌላት የሰው ሁሉ ኢቭን የሚጠሉት ሰዎች እንኳን ይፈልጉታል። ፈሪሳውያን እንደሚፈልጉት ታውቃላችሁ። ኢየሱስ አይወዱትም እኮ ግን የሆነ ነገሩ ይማርካቸዋል። እንደምንም ሴራቸው ስለመክተት ጥያቄ የሚይዘው ቢሆን ኢየሱስ ጋር ነው። ኢየሱስ ጋር የሌለ ሰው የለም። ምን አለፋችሁ። እና ከዚህ የተነሳ ኢየሱስ ቢዚ ነው። በዛው ልክ በጣም የሚደንቀኝን ሚስጥር ነግሬያችሁ ወደ መልእክቴ ልምጣ። ኢየሱስ በዛ ቢዚነቱ ውስጥ በክፉ ለሚፈልገው ሰው የማይገኝ። አሁን ለምሳሌ ኢየሱስን አሲረበት ከፈለከው ለምን አንተ ከንጉስ ጋር አሰራም የእንትን ጦር ይዛት በጣም አይገኝልም። እንኳን ኢየሱስ ነፍስ አውቆ እያገለገለ አይደለም እለ እናቱ ማርያም እኮ ጸንሰው ጽንስ ውስጥ አይገኝም። ጌታ የገባው አሜን ይላል። መልአክ መጥቶ ሊገሉት ነውና ወደ እንትኑ ሰደው ይላል እና ወደ ግብጽ ወስዶት ጽንስ ውስጥ ራሱ ከፈለገህና ከወደደህ ግን አልገባችሁም እኮ አንተ ተሯሩጠ መጣ አይደለም ያለህበት መጥቶ ያገኛል። አሉ እኮ ያሉበት ድረስ መጥቶ ያገኛቸው። ያ ሽባው ሰውዬ ጥራ፣ ሳምራይቷን ሴት ጥራ፣ ምንም የኢየሱስን መምጣት እንኳን የማያውቁ
ሊገለጥላቸው ይራራላቸው ጉድጓዳቸው ድረስ ሄዶ ያገኛቸው ሰዎች። ጌታ ዛሬ ወዶ ወደ ጓዳችሁ ይምጣ። ጮክ በሉና አሜን በለዋ። ፊቱን ያብራላችሁ እና ይሄ ጌታ በዚህ ቢዚነት ውስጥ ሁሉ እየፈለጉት ሁሉ እያጋፉት ማረፊያ በሌለው በዚህ ጊዜ ውስጥ ልክ ስራ የፈታ ይመስል ኢየሱስ አንድ ቀን ወደ መቅደስ ሄደና በመዝገብ አንጻር ተቀምጦ ይላል ሕዝቡ በመዝገብ ውስጥ ገንዘብ እንዴት እንዲጥሉ ያይ ነበር ይላል። ያ ቢዚ ጌታ አይመስልም። ዛሬ በጣም በተረጋጋ መንፈስ ቁጭ ብሎ በመዝገቡ ሰዎች ምን ያህል ገንዘብ እንደሚሰጡ ይገመግማል። በደንብ ዝሙኝ። እንደው ይህን ቃል ስታነብ አንድ ቻሌንጅ ያደረገ ነገር ምንድነው ካላችሁ ለካ ጌታን ተገኝ ናለን ምናምን ስለው ሁሉ ጊዜ ሊባርክ ሊያጽናና ሊያበረታታ ብቻ አይደለም፣ ለካ ሊገመግምም ይመጣል። ነው ካላስቸገራ ተገልጽ ዛሬ እየገመገመ ይሆን በለው እስቲ። ለካ ይገመግማል አንዳንዴ ጌታ አንተ እና ረጋ በለም። ደቀ መዛሙርት ግራ ይገባቸው ይመስለኛል። መምህራቸው ምን እየሰራ እንደሆነ አልገባቸውም። ግን ትልቁ የደቀ መዛሙርታቸው ስራ ደግሞ መምህሩ የሚያደርገው ማድረግ ነው። አሜን ነው ወይ? ኮምፕሌን አታቀርቡ። ኢየሱስ የሚያይ ከሆነ ማየት ነው ስራ። በቃ ስኬት እሱ ዝም ሲል አንተ ማውራት አይደለም፣ ጌታ የሚያየውን ብቻ ማየት። አሜን ናቸው ወይ? ስለዚህ ኢየሱስ ሲያይ አረ ምንድነው ጌታው ያለ የለም። ቁጭ ብለ አላማቸው እሱ የሚያደርገው ማድረግ እና ያያል። ረጅም ሰዓት ቁጭ ብሎ ኢየሱስ ያያል። እንግዲህ ወደ መልእክቴ እየገባው ታውቃላችሁ። በብሉይ ኪዳን ስርዓት ውስጥ በቤተ መቅደሱ ስርዓት ውስጥ ቅዱስ ቅዱሳን አለ፣ ቅዱስ ስፍራ አለ፣ አደባባይ አለ። ከዛ ደግሞ የአሕዛብ አደባባይ አለ። መቼም ይሄን ስናገረው እህቶች እልል ነው የሚሉት። ከዛ በኋላ ነው የሴቶች አደባባይ ያለ። ዛሬ ከኛ መሀል የቀላቀላቸው ጌታ መቅደስ አይገቡም እህቶች ታውቃላችሁ። ስለዚህ ለብቻ ለነሱ አደባባይ ተሰርቶላቸዋል። ስለዚህ የፍቅር ስጦታቸው መባቸው ለጌታ ያለውን ነገር እዛው መዝገብ አለ፣ እዛው መዝገብ ውስጥ ከተው ነው የሚሄዱት። ዛሬ ኢየሱስ እንግዲህ የእህቶችን አገልግሎት ለማየት ነው የመጣው ጌታ። ለሁሉ ያደረገ እሱ ስለሆነ ያውቃል ስንቱ ከጌታ እንደተቀበለ። ስለዚህ ቁጭ ብሎ ይገመግማል ጌታ። በጣም የሚገርማችሁ ቅድም እንዳነበብነው ብዙ ባለጠጎችን ብዙ ይጥሉ ነበር ይላል የእግዚአብሔር ቃል። እንግዲህ ምን እያለን ነው መጽሐፉ? ሰልፉ የባለጠጋ ሰልፍ አሉ። ቼክ የያዙ አሉ፣ በመሃል የታሰረ ገንዘብ የያዙ አሉ። እና ሰልፉ ስታየው ራሱ አንዳንዴ መቼም እንደው አትታዘቡኝና የመባቃ ውስጥ አለ እኮ አንዳንዴ ሳንቲም ምናምን ስትል ራሱ የሆነ የሚያሽቃብጠው ነገር አለ። ሳንቲሙ እና እንትን ትላለህ፣ ትሽቆጠቆጣለህ አንተ ራሱ ለመጣል አለው ድምፅ ራሱ ተባረክ ላይ ሊል ይችላል ዲያቆኑ ራሱ። እና በቃ ተጨንቀ ምናምን ነው እንትን የምትለው። ሞላ ያደልስ ጊዜ አጨመድድም ብዙ ብሩ ኮራ አድርገ ነው ላጣ አድርገ። ጌታ ያንን አገልግሎት ነው ቁጭ ብሎ የሚያየው። እና ብዙ ባለጠጎች ትንሽ ሰጡ አይደለም የሚለው እግዚአብሔር ቃል። መልእክቱ ያለው እዚህ ጋር ጌታ የዚች ሴት 5 ሳንቲም እንዴት እንደማረከውና እኔ እኮ ይውላችሁ በደንብ ስሙኝ። የዚችን ሴት በቃ 5 ሳንቲም ተቀበልኩት ቢል እኔ ምንም አይከፋኝም፣ መብቱ ነው የፈለገው መቀበል። አቤልን ለምሳሌ በቃ ወደድኩት አለ፣ አቤልን መስዋዕት መብቱ ነው። ጌታ ግን ያለው እቺ ሴት መዝገብ ውስጥ ከጣል ሁሉ ይልቅ አብልጣ ጣለች። ያው ነው አይገባም እንዴ? ወደድኩት አንድ ነገር ነው። እንዴት ነው ሚሊዮን ብር በቼክ የተጻፈ ገንዘብ 100,000 ብርና 5 ሳንቲም እንኳን እኔ ላበላልጠው ቀጥቶ ውድድር ውስጥ አትከተው። ኖርማል አይደለም ጉዳዩ። ጌታ ያለው እቺ ሴት የጣለችው ከጣሉት ሁሉ ይበልጣል። ያው ከባድ ጥያቄ ነው። የሆነ መገለጥ ይፈልጋል። ኢየሱስን እንዲናገር ጠብቀውታል ደቀ መዛሙርት። አሁን በደንብ ስሙኝ። ሰልፉ የባለጠጋ ሰልፍ ነው። ያውም ስስታም ባለጠጎች አይደሉም። በገባቸው መጠን ብዙ ጥለዋል። እቺ ሴት እኮ እንዴት እንደምባረክባት። ሰልፉ የማይኮንናት ሴት ነች። አካቸው አሜን ወል እግዚአብሔር ምስክር። እኔ ይሄ ቃል እንደገባኝ ለራሴ ጸልይኩት። አንድ እግዚአብሔር አልክ በዚያ ዓመት ሰልፌን ቀይርልኝ አልኩ። ባካቸው ኮሉና አሜን ወል እኔ ተቀባይ አይደለሁም ሰጪ ነኝ። 5 ሳንቲም ይዞ ሰው ሊሰጥ ከመጣ ሰጪ ነኝ እኔ ተቀባይ። ሰው አንተ ከፊት የሚሰጠው እንኳን አይኮንንም። በቃ ሌላ ጊዜ ነው እግዚአብሔር ሲረዳኝ ሲተርፈኝ ይዤ እመጣለሁ አትል እንዴ? ይኮንናል እኮ ሰልፉ አይደርሰኝም ወይ ትላለች። ባካቸው አሜን በሉ። አረ ቶሎ በሉ ትላለች ሴትዮ። ለማታ እኮ የላትም ስታያት እብድ ነች። ኑሮዋን የሚያቅሰው እዛ አካባቢ እንደውም ቁጭ ብለሽ ለምኝ የሚል ሐሳብ የሚሰጣት ሴት ነች። ምክንያቱም ኢየሱስ አይዋሽም። ሴትዮዋ የሰጠችው ያላትን ነው አለ። ያላትን ካለ ለማታ የላት። አልሰማችሁኝም እኮ ራቷን ነው የሰጠችው ሴትዮዋ።
ነገን የምታይበትን ሚስጥሯን ነው አምጥታ የሰጠችው። ኢየሱስ የ5 ሳንቲም ትዳሯ ነው ሲል እኮ ባሏ ነው እያለ አይደለም። ብቸኛ ሰርቫይቭ የምታረግበት ሚስጥሯ ነው። ኢየሱስ ግን ከምትኖርበት ምክንያት በላይ ነው ለሱ። በእናታችሁ ጮክ በሉና አሜን በሉ። ኢየሱስ ለሳ ከማታ ሯቷ ይበልጣል። ነገ ኖርበታለሁ ከምትልበት ምክንያት ይበልጣል። ስለዚህ ለኢየሱስ ለመስጠት ቀጠሮ የላትም ሴትዮዋ። አየ ሰልፏ አያመልጠኝም ያለ ጀግና ነች ለኢየሱስ። ባካችሁ አሜን በሉ። ሲሞላላት ኢየሱስን የምትወድ አይደለችም። ሲተርፋት ለጌታ የምታደርግ አይደለችም። ኢየሱስ ከነገዋ ይበልጣል። በዚህ ቅባት ይንካችሁ ዛሬ በልጧል። አንተ ኢየሱስ በልጧል። ስለዚህ ያቺን 5 ሳንቲም አምጥታ ቋ ስታረክ ጌታ ኑ አላችሁ ወዲያው ደቀ መዛሙርት። ይሄ እንዴት ራስ ምታት እንደሆነ በተለይ ለነ ጴጥሮስ በየማሉም ያነሱትን ጥያቄ መቼም ታውቃላችሁ። እኔ መረብ ትቻለሁ ይላል ጴጥሮስ በየማሉ። ታውቃለህ አይደል? ያስታውሰዋል ኢየሱስን። አሳጥዬልሃል፣ ሚስቴን ትቻለሁ ታውቃለህ አይደል? አዎ አውቃለሁ። ምንድነው ድርሻዬ? ከባድ ነው ይለነ ጴጥሮስ። ጌታ አንድ ነገር አስተማራቸው። እያያችሁ ነው አለ። አዎ አይተናል። አንድ ሚስጥር ልንገራችሁ። ምን? በዚህ መዝገብ ውስጥ ከጣሉ ሁሉ ይልቅ ይቺ ደሃ መበለት አብልጣ ጣለች። በደም ስሙኝ። የዚህች ሴት ባክግራውንድ ሲነግረን መጽሐፍ መበለት ነች። መበለት ማለት እንደምታውቁት ባልም ልጅም የሌላት ነች። ምን ማለት ነው? እሷ ለመኖሯ የሚያግዛት ሰው የሌላት ነች። አየ ልብስም ማጥባ እንጀራም ጋግራ ደሃ ነች ይላል መጽሐፍ። ራሷን ለማኖር የምትጣጣር ሴት ነች። ስለዚህ አንተ ካገኛት ልትረዳት የምትፈልጋት እንጂ መባ ከሚሰጡ መካከል የምትሰለፍ አይደለችም። ገባችሁም እኮ ነገሩ? ሴትዮዋ ጋር የሆነ ብርሃን አለ። አንተ ባካችሁ አሜን በሏ። ኢየሱስ ከኑሮ ይበልጣል። ሴትዮዋ ጋር ኢየሱስ ከነገ ዕቅዷ ይበልጣል። ከማታ እንጀራዋ ይበልጣል። አየቺ ሴት የገባት ነገር ምን መሰለ? ዛሬ አገለግለዋለሁ፣ ነገ ለምን አልሞትም ከፈለገ ዛሬ ያለኝን እሰጠዋለሁ። አቅመል አየ ብትጠይቃል ነገ ምን ልትበይ ነው? ነገ በምን ልትኖሪ ነው? አያገባኝም። ነገ አልኑር ከፈለገ ዛሬ አያመልጠኝም። ጮክ በሉና አሜን በሉ እስኪ። ይሄ ቅባት ዛሬ ያገኛችኋል። ዛሬ ለኢየሱስ ይሆናል። እድሜሽ ለኢየሱስ፣ ዘመን ለኢየሱስ። ብዙ ጴንጤ ባይዘው የተሸወደው የነገ ሀብታም ሆኖ የነገ ጌታን አገልጋይ ሆኖ የነገ የተቀባ ሰው ሆኖ ያ ነገ እንደሆነ ላይመጣም። እግዚአብሔር የትላንትም የነገም አምላክ አይደለም፣ የዛሬ አምላክ። ዛሬ ምን አለ እጅ ላይ? አይ ጊዜ አለ፣ ዕውቀት አለ፣ ገንዘብ አለ። ሰልፏ ይለፍ። ለማታ እኮ የላትም። ኢየሱስ ግን ከማታው ይበልጣል። ትዳሯ ነው ሲል እኮ ያላት ሁሉ ነው ሲል ሰርቫይቭ የምታረገው በዛች 5 ሳንቲም ቀላል። እሷ ጋር አንድ 5 ሳንቲም ከገንዘቦች መካከል የሚደመር አይደለም፣ ያላት ነው። ከመካከል የሚወጣ አይደለም፣ ያለው እሱ ነው። ዋናው ነው፣ አንዱ ነው። የሆነ ነገር ገዝታ በልታ የምታድርበት ነው። አየ እሷ ቤት ለካ የሚኖረው ኑሮ በሳንቲም አይደለም። የሚነጋው ስላላት አይደለም። ከኔ ጋር ናቸው። ኑሮዋ በኢየሱስ ነው። የሚነጋው በኢየሱስ ነው። የሚያኖራት ኢየሱስ ነው። ኑሯቸው እኮ ኢየሱስ የሆነላቸው ሰዎች እብድ ናቸው። ጌታን ለማገልገል ያላቸውን ለጌታ ለመስጠት ሁለቴ አያስቡ። ሚኖሩት ባላቸው ሳይሆን በኢየሱስ ስለሆነ እስኪ ኢየሱስ በሉ። ኢየሱስ ሰበሰበና እንደዚህ ያላቸው ከሁሉ አብልጣ ጣለች። የማይገባ ነገር ነው። ትንሽ ሳቅም ሳይሉበት አይቀርም። መምህራችን አካውንቲንግ አልተማረም እና ይሁዳ ደግሞ ታውቃለህ አይስቱም ሂሳብ ላይ እና ሳይደነግጡ ገብቶኛል እኔ የሆነ ግራ እንደገባቸው ስለገባው ኢየሱስ ወዲያው ሚስጥሩን ነገራቸው። ችግር የለም ያበላለጥኩበትን ምክንያት ልንገራቸው። አዎ የገንዘቡ ብዛት አይደለም እነሱ የሰጡኝ አለ። አቤት ጌታ! ለካ አንተ ኢየሱስ ምን አይነት አምላክ ነው! ለካ የሰጠውን አይደለም የሚያየው የቀረን። አልሰማችኝ? ኢየሱስ ለካ የሰጠውን የቀረን ነው የሚያየው። እና በሰጡት ውስጥ ጓዳቸውን ሲያይ የቀራቸው ብዙ ነው። አንተ ሳንቲሟን ለካ አይደለም ያየው። ሴትዮዋ ደግሞ በሰጠችው ውስጥ ጓዳዋን ሲያዩ ጓዳዋ የለም። ያለውን አንድ ነው እንዲህ ከእንትን ውስጥ አንጠፍጥፋ ይዘው የመጣቸው። የብዛቱን ጉዳይ አይደለም ያየው ጌታ። ሲያየው ትዳሯ ነው፣ ያላት ሁሉ ነው፣ ንብረቷ ነው። ለዛ ነው አላቸው። የማይገባ ነገር ሰው አንድ ያለው ሰው እኮ ጾም ጸሎት ነው የሚገባው ሁለት እንዲሆን ተወጥራለህ 3 ቀን ጾም ጸሎት ገብተህ እንዴ እኔ ጌታ በዚህቹ ላልቅ ነው እኮ
እንዴ አብዛው እንጂ ኑሮውን ለካ በኢየሱስ ፍቅር የተነደፈ ሰው እንደዛ አለ። ሰልፉ ይታል ይላል። ምን ልታረግ ነው? ልሰጥ እንዴ ሰልፉ ግን እኔ የመከሯት ሰልፉን ታውቂዋለሽ? ይሄ እኮ እንትን ነው የሚሰጥ ሰልፍ ነው። መበለት ትታወቃለች። ዳነች። አዎ እኮ ልሰጥ። ምን ኖሮሽ? ያለኝን ምን አግኝተ ሞልቶልሽ? ኧረ አይደለም። ዛሬ ማን ጣለልሽ? በዛ አለ እንዴ? አላለም። አንዱን እሰጠዋለሁ። አረ ያለኝ ይገባዋል ለኢየሱስ። ጉብዝና ለኢየሱስ፣ ዘመንሽ ለኢየሱስ። አረ ቅባት ይግባባችሁ። አረ ኢየሱስን የመውደድ መንፈስ ያገኛችሁ። ሳታገለግለው ዘመን አያልቅም። ሳትሮጪለት ዘመንሽ አያልቅም። እንዴት ያለ ብርሃን ነው እዚህ ሴት ውስጥ! ምን አይነት ብርሃን! ኮራ ያለ ብርሃን። አንተ ኮራ ብዬ ነው ኢየሱስዬ ነው ማገል። ኮራ ያለ መንፈስ እግዚአብሔር በዚህ ቅባት ይንካቸዋ። አይደርሰኝም፣ አልመራም፣ ፕሮግራም አሰጡኝም፣ አልጮም፣ አላወራም። እንዴት ደስ ይላል! ይሄ መንፈስ ያብዛላ። ቅርዝዝ ያለ መንፈስ ይሰበርዛ። ለኢየሱስ ሲባል እንት የሚያንቀጠቅጥ መንፈስ አለ። እንደው አንዳንዴ እኔ ራሴን እታዘባለሁ። እስቲ ከወዳጆቻችሁ ጋር የሆነ ቦታ ብሉ ምግብ ምናምን 3000 ብርም ይምጣ ስልክ ሁሉም ያወጣል። እኔ የምከፍለው ምናምን። እስቲ ለጌታ በሉት። ብዙ ሰው ለጌታ አይመስለውም። ራሱ እንትን ነው ለጌታ ለእንት አይመስለው፣ ለኢየሱስ አይመስለውም። ያለኝ ሁሉ ለኢየሱስ። ያው ምድል እኮ ነው። አግኝተ ነው እንዴ አንተ የዚህ ሴት አንተ! አረ ባካችሁ ይህ ቅባት ያገኘናል። ዛ አንድ ሲኖር አንተ እሰይ አንድ አገኘው ትላል። ልሰጠው እሰይ አንድ መጣልኝ። ምን አይነት መንፈስ ነው? እንዲህ ልመርቃችሁ፣ ለኢየሱስ የምትሰጡት አትጡ። ለጌታ የሚውል ነገር አያሳጣችሁ። እኔ በጌታ እንዲህ ነው መመርቃችሁ። የሆነ ቤትን የሚሞላ አይደለም፣ ባንክ ቡክ ሞልቶት የምትጨነቅበት አይደለም። ለጌታ ግን ስታስብ በኢየሱስም የምትሰጠው አትጣ። ጊዜ ቢሆን አትጣ፣ ዕውቀት ቢሆን ለኢየሱስ አትጣ። ያዳነ ጭንቀት ነው ትርፉ። ለአንተ ምን ያደርግልህ? ለኢየሱስ ሲሆን ሲጣፍጥ። በቃ አንድ ቃል ጨምሬ ልጨርስሽ። ኢየሱስ ጌታ። እድል እኮ ነው ወዳጆች፣ በእውነት እድል እኮ ነው። እኔ እስከ ዛሬ የማይገባኝን አንድ ጥቅስ ልንገራችሁ። ኢየሱስ በዚህ በአገልግሎት መካከል አንድ ቀን ሌዊ የሚባል አንድ ቀራጭ ሰው እየቀረጠ ስራውን እየሰራ ኢየሱስ አለፈ በዛ በኩል። እንዴ እኔ እኮ ጌታ እኮ ግር አይሳሳልም እኮ እኛንን እንደው አድበስብሰን በቃ እንዴ እንደው እኔም ብትከተለኝ የምታተርፈው አላለው። ከስራው ጋር መጣና ተከተለኛ። እሱም አንድ ደግሞ አላሰበም። የእንጀራ ገመዱን ቆርጦ ተከተለው ይላል። የሚገርመኝን ነገር ልነግራችሁ። መከተሉ ሳያንስ ቁጭ ብለህ አንተ ካፌ ኢየሱስን ይዘህ ዲል አታረግም። እሻው የምተውልህ እንጀራዬን ነው፣ ስራዬን ነው፣ በምን እኖራለሁ፣ ዋስትናዬ ምንድነው አትልም። ሌዊ ምን እንዳደረገ ታውቃለህ? በቤቱም ይላል ኢየሱስን ወስዶ ግብዣ አደረገለት ይላል። አረ እንዴት ያለ ብርሃን ነው! ለካ ኢየሱስ እየደገሰልህ አይደለም፣ እየደገስክለት ያዋጣል። በእናትህ አሜን በለ። ስሌት ውስጥ ገብተህ እንካ በእንካ አይደለም፣ ለካ እየሰጠሁት ያዋጣል። ኢየሱስ ያዋጣል። ኢየሱስ ልጅነትን ያለህን እየሰጥ ደግሞ ምንን ጨምሬ ልስጥ እያልከው ያዋጣል። ጌታ ለገባቸው ሰዎች፣ ኢየሱስን ለተረዱ ሰዎች በስሌት አያመልኩትም፣ በእንካና በመቀበል አያገለግሉትም ጌታን። ለካ እያረድኩለት ያዋጣል። ኢየሱስ ያዋጣል። እንዴት ያለ ብርሃን ነው! ይብራላችሁ የብርሃን ዘመናችሁ ለኢየሱስ፣ እድሜያችሁ ለኢየሱስ። ለካ ያዋጣል። እስከ ዛሬ እደነግጣለሁ ያንን ሳነብ። እግዚአብሔር ምስክር። ማይክ አናገኝ እኮ አንዳንድ አገልጋይ እኮ እንዲሁ ዲግሪን ጥዬ ስል እንትኔን ጥዬ ሰዓቱ ያልቃል። ለካ እድል ነው። ከፋችሁ እንዴ? ጥያለሁ ልትል ነው? እድል ነው ለካ። እንደ የምጥለውን ነገር ራሱ እኮ የሰጠኝ እሱ ነው። ባካችሁ የገባው ካለ አሜን ይላል። ለካ እድል ነው። ይሄ ሲገባ እንደዛ አይደለም የምትለው። ደግሞ ምን ልስጥ፣ ምን ልጨምር፣ ደግሞ በምን ላክብር። ያቺ ሴት እዚህ ላችኋል 300 ዲናር የሚገመት ሽቶ ይዛ ወደ ጌታ የመጣች ሴት። እኔ እንዴት እንደምወደው ይቃል። ደግሞ ይሁዳ ነው 300 ዲናር ብሎ የገመተው። ያው እሱ ደግሞ አይሰጥም። ስለዚህ 300 ዲናር ነው ሽቶ። ምን ያላጠናም ስለ ሽቶ ጎግል ላይ ምናምን። ይሁዳ ነው የገመተው 300 ዲናር። ጥያቄ የለው። በደም ስሙኝ። እቺ ሴት ኢየሱስን በአደባባዩ ከማክበሯ በፊት ኢየሱስ ጓዳዋ ላይ ከብሯል። ምን ማለቴ ነው? ኢየሱስ ጋር እንደምትሄድ ስታስብ
አንተ ይሄን ታነሷለች ያንስባታል፣ ይሄን ታነሷለች ያንስባታል። ያንን ታረግ አደባባዩ ላይ አይደለም ቀድሞ ጓዳዋ ላይ ከብሯል ጌታ ኢየሱስ ሲታሰብ እዛ ቤት ትንሽ ነገር አይታሰብም፣ የተመረጠ ነገር አይታሰብም። ኢየሱስ ሲታሰብ ውዱ ይነሳል። እቤቴ ላይ ያለ ውድ ለኢየሱስ 300 ዲናር የሚገመተውን ሽቱ ይዘው መጣቻት። ኢየሱስ ጓዳዋ ላይ ውድ ነው። እግዚአብሔር ይባርካት እቺን ሴት በእውነት እንደ ዘመኑ እኮ እንደ አንዳንድ ጴንጤ አይደለችም። ቸርች መሄድ ሲያስባው ጴንጤ ባንክ ቡክ ነው ትዝ የሚለው። እኔ እኮ ባልና ሚስት ሰው እንዴት በአንድ ላይ ያብዳል እንዴ? የእንትኑን የንግድ ባንኩን ረስተሃል ትሏለች ባሌ። የጦሩም ይሆን ያዝ እንደዚህ ይዞ ሰው ቸርች ውስጥ ተቀባይ መንፈስ አይ ምን ያደርግልኛል ጌታ ምን ይሰጠኛል ምን እንትን። እዚህ ሴት ቤት ኢየሱስ እንደዛ አይደለም። አየህ ደግሞ ምን ይልስጣው አየህ አንተን ያንሳል እንደው ለኢየሱስ ይነስባችሁ። ጮኮሩና አሜን ወራ አገልግለው ስትጠየቅ አራንሶብኛል ደግሞ ምን ይልስጣው በዚህ ቅባት ይባርካችሁ ይዛመጣች ስሙኛው እና ኢየሱስ ጋር ስትመጣች ሴት እንግዲህ ታውቃላችሁ ላይፍ ባግራውንዳ ብዙ መጽሐፍ ቅዱስ አስተማሪዎች ያው ሴተኛ አዳሪ እንደነበረች ነው እቺ ሴት የሚታሰበው። እቺ ሴት ያለችበት ማንነት የመጣችበትና ኢየሱስ አሁን ያለበት ቤት ፈጽሞ አብሮ አይሄድም። ኢየሱስ ደግሞ የት ነው የተቀመጠው? ፈሪሳይ ቤት። እቺ ሴትና ፈሪሳይ ሰው አስቡት እንዴት በየቅያሱ እያመለጠች እንደምትኖር። እቺ ሴት ደግሞ ፍቅሯን ለመግለጥ ለኢየሱስ ጓግቷለች እና ቆም አድርገው ነው እንደም ይሄ ማን ቤት እንደሆነ ታውቂያለሽ? የፈሪሳይ እንትና ቤት እኮ ነው። ይሁን ውዴ ያለ ውዴ ካለ ይመቸኛል። ባካ ጮኮሉና አሜን በሉ። የገዳይሽ ቤት እኮ ነው ቢያገኝሽ የሚያስፈርድብሽ። ግድ የለም ውዴ ካለ ይመቸኛል። ለካ ኢየሱስ ካለ ይመቻላል። አንዳንድ ሰው ለምን አታገለግሉ እንትና አለ ይላል። እንትና ብረ ለምን አገባም እንትና አለ ይኑር እንትና። ኢየሱስ ካለ ይመቻል። ጮክ በሉና አሜን በሉ። ፍቅር ያዘው ሰው የትም ይሁን ኢየሱስ አሁን ጉዳዩ አይደለም። የኢየሱስ መኖር ነው የሚያስፈልጋት ለዛይ ሴት። ለምን ልትገለገል አይደለም ልትሰጥ ነው የመጣችው። ብዙ ጊዜ እንትን የሚያወጡ ሰዎች ሊቀበሉ የሚመጡ ናቸው። አይ በፍቅር ተነክተው የሚመጡ ግን የሱን መኖር ብቻ ነው የሚታያቸው። እና ካላችሁ ሴተኛ አዳሪ ፈሪሳይ ቤት ገባች። ፈሪሳይ ቤት ይዛ ሽጡ ፈሪሳይ ቤት ገባች እና ገባች። ኢየሱስ ቁጭ ብሏል። እንግዲህ እንግዳ አድርጎ ጠርቶታል። እንደ እንግዳ ጠርቶት እንደ እንግዳ አላከበረው። በሰው ቤት መታሷ እንደ እንግዳ ተንከባከበችው። ይሄ እኮ ብርሃን እኮ ነው። እሱ እንደ እንግዳ ጠርቶ ያልተንከባከበው ቤት ውስጥ ገብታ በሰው ቤት ኢየሱስን እንግዳ አረገችው። ኢየሱስ ውድ ይሁንባችሁ ዛሬ። ሰው ቤት ውስጥ ገብታ እኮ ነው እንደ እንግዳ አገለገለችው። አንተ ለእንግዳ የሚቀርበውን ነገር ሁሉ አቀረበችለት። እሻውን በደም ስሙ የመጨረሻ ቃል ሽቶና መጣችና ይላል። አቤት ይህን ቃል እንዴት እንደምባረክበት። አደረገችለት አይደለም የሚለው ትንሽ እንደው መቼም ታገሱኝ እንድንተዛዘብ። ስፔሻሊ ከውጭ ሽቶ ሲመጣ አለ የሆነ መንፈስ አለ ታውቃለህ። ራሱ ቀስ አርገ አለች አደራረገ ራሱ እንደዚህ አርገ ነው ለሰው የምታረገው። ትታገሱኛላችሁ እና የእንትናችን ያው የስስታምነታችን ዘንድ እንዳታልቅ ነው እኮ ሽቶዋ። ከዛ በጣም ክፋታችን ምንድነው የምናረገው? ስለ ሽቶ ጥራት ታወራል። ይሄ ብታጥቢው አይለቅም ለእንትን ጋር ብትወስደው ምናምን ትሏለህ። በቃ ታዋድድበታል። እቺ ሴት አደረገችለት አይደለም የሚለው ስሙኝ። ለመሰላችሁ ካደረገችለት የሚቀራት ይኖራታል። ከኢየሱስ የሚቀራት እንደማትፈልገው ሁሉ ነገሯ ለኢየሱስ። አንተ 300 ዲናር ነው ብላ አትቆጥብም? አይቆጠብም ለካ ለኢየሱስ። አረ እድሜ አረ እንትን ለካ አይቆጠብም ለኢየሱስ። እና ካልከኝ ሰበረችለት። አረ ኢየሱስ ጌታን ሰበረችው። አንተ እንዲህ አይነት ወርሺፕ እኮ አይተው ስለማያውቁ ነው። እነ ይሁዳ ሊቀበሉት አልቻሉም እንዳምልኮ ነገሩን። አለ ይሁዳ ይህ ነገር እኮ ለድሆች ቢሸጥ ተሽጡ እኮ ስንት ዕዳ ነው የሚበላዋል። አንድ ሚስጥር ልንገራችሁ። መቼም አንዳንዴ መጠየቅ ጥሩ ነው በቅንነት የእግዚአብሔርን ቃል። እኔ እቺ ሴት እንግዲህ ስራዋን እናውቃለን። የ300 ዲናር ሽቶ ካላት እኔ እርግጠኛ ማረጋችሁ በጣም ገንዘብ ያላት ሴት ነች። እቺ ሴት ሽቶ በ300 ዲናር ልክ ካላት ለኑሯ ምን ያህል ብር እንደሚኖራት አስቡ። እኔ ጠየቅኩኝ፣ ጌታ ሆይ ለምንድን ነው እቺ ሴት 300 ዲናር ገንዘብ ስለሌላት ነው ለምን ሽቶ ይዛ መጣች?
ብዬ ስጠይቅ ትዝ ካላችሁ ምሳሌ መጽሐፍ ምዕራፍ 9 ላይ እኮ ጠቢቡ ሰለሞን በመስኮት ሆኜ አየው ይላል እና አንድ አይምሮ የጎደለው ወጣት የሴተኛ አዳሪዋን መንገድ ተከትሎ ሄደ ይላል እና እሷም በመንገድ አገኘችው፣ ሳመችው፣ ነዘነዘችው። ባሌ ሩቅ ቦታ ነው ሄደው፣ ስለዚህ ና ሌሊቱ ሙሉ ከኔ ጋር በፍቅር እንርካ እና ልክ እንደ እንትን ያቀረበችለት አይነት አድርጎ ያቀርበዋል እግዚአብሔር ቃል። ምን ስትሉ ና በከርቤ በሽቶ ቤቴን ረጭቼዋለሁ፣ ተሞልቶበታል። ምን ማለት ነው? የሚጋብዝ መዓዛ አለው ቤቴ፣ ና ምርጥ ሽቶ አለ ቤቴ ብላ ጋብዘዋለች። ምን ማለት ነው? እቺ ሴት ስራዋን ነግሬያቸዋለሁ ከዚህ በፊት ሴተኛ አዳሪ ነች። ምን ማለት ነው? ስለዚህ እቺ ሴት ሰዎች ወደ እሷ እንዲመጣ የምታደርገው በመልካም ሽቶ ጭምር። የዛ ቤት መዓዛ ሰዎች ይወዱታል። ምን ማለት ነው? እቺ ሴት ለዛች ሴት ይሄ ሽቶ የሆነ ገንዘብ ውድነ ገንዘብ የሚያወጣ ተራቃ ብቻ አይደለም፣ ገበያ መሰብሰቢያዋ ጭምር ነው። እቺ ሴት ለኢየሱስ ሽቶ ይዛ የመጣችው 300 ዲናር ገንዘብ ስለሌላት አይደለም፣ መፈለጊያዋን እየቀየረች። የገባው ካለ አሜን ይላል። አየ ከዚህ በኋላ እቺ ሴት ስለ ሽቶ አትፈለግም። ሽቶ ኢየሱስ ጋር አልቋል። ስለ ተራ ገለዋ አትፈለግም። ዛሬ እቺ ሴት ከተፈለገች ኢየሱስ ስለማራት፣ ኢየሱስ ታሪኳን ስለቀየረ፣ ስለ ኢየሱስ ለመፈለግ መጣች። ባካችሁ የገባው አሜን። ለካ ሽቶን ይዛ የመጣች መፈለጊያዋን እየቀየረች። ከዚህ በኋላ እቺ ሴት ጋር ውድ ሽቶ የለም፣ ውድ ኢየሱስ አለ። ተራ ገላ የለም፣ የምሕረት ያደረገ የናዝሬቱ ኢየሱስ አለ። እንዲህ ማረኳችሁ። በዚህ ምሽት መፈለጊያችሁ ይቀየራል። ሰው ከፈለገ ስለ ኢየሱስ ይፈልጋል። ለተራ ወሬ አትጠራም፣ ለተራ ጨዋታ አትጠሪም፣ ለዓለም ተራ ውዳቂ ነገር አትፈለግም። ስለ ኢየሱስ ትጠራለህ፣ ስለ ኢየሱስ ትፈለጊያለሽ። ለአንድ ሰው እንዲሆንለታል። የት ነህ? ኢየሱስ ጋር። እድሜ የት ነው? ኢየሱስ ጋር። የት ሸመገልክ? ኢየሱስ ጋር። እንትንን ምን አረከው? ለኢየሱስ። አንተ ሽቶ ሰብራ መፈለጊያዋ ተቀየረ። ያላትን ሰጥታ ውዱን ይዛ። በጣም የሚገርመውን ነገር ልንገራችሁ። እቺ ሴት ያላት ብቻ ደግሞ አይደለም ለኢየሱስ የሰጠችው ንብረቷን። እንዲህ የሚል ቃል አንብባችኋል። ሽቶ ሰበረችና እኔ ምን አይነት መንፈስ ነው ግን አንዳንድ ሰው ያለው ደግሞ ምን ጎደለ የሚል መንፈስ ነው ያለው ሴትዮዋ ጋር። እንደው ህዝባችንን እግዚአብሔር በዚህ መንፈስ ይባርክ። ድም ብላችሁ እስኪ አሜን ይበሉኝ። ማለት ሽቶ ሰው ሰብሮ ፕራውድ አታረግም። ናይስ እንደኔ እስከዛሬ አምልኮት የሚያውቅ የለም። ውዱን የሰጠት አትልም። ደግሞ ምን ጎደለ ትላለች እና ስታይ ለካ እግሩን አላጠበውም። እግሩን አላጠበውም። እንደ እንግዳ ጠርቶት ራት ጋብዞት እግሩን አላጠበውም። እንዴ በአይሁድ ስርዓት ራሱ ይሄ ፈጽሞ ነውር ነው። እንግዳ አርገ ሰው ከጠራ እግሩ ነው የሚታጠበው። ክፍተት የሚያይ መንፈስ አይገ ደግሞ ምን ጎደለ ለኢየሱስ ስታይ እግሩ አልታጠበም። ወይኔ ውሃ አላመጣውም አትልም። ሴትዮዋ እንባ አለኝ ትላለች። ምን አይነት መንፈስ ነው አንተ? ውሃ ወይኔ ረሳው ባቅ እኮ አትልም። እንባ አለኝ። ምን አይነት እንባ? በሶፍት የሚገደብ አይደለም፣ እግር አጥቦ የሚያጸዳ እንባ። ያውም አንተ በእግር ስንት ከተማ እንደሄደ ኢየሱስ ግድ የለም የማያልቅ እንባ አለኝ። እንባዬ ለችግር አይፈስም፣ እንባዬ ለተራ ገንዘብ አይፈስም። እንባዬ የሚገባው ጌታ አለ። አለኝ እንባ አለች። በእንባዋ አንተ አጠበችው እግሩ። እግር እስኪያጥብ የማያልቅ እንባ አለኝ እንባ። እግሩን አጠበችው። አሁንም ክፍተት በምን ታድርቀው? በምን አጠበችው? አንተ በምን ታድርቀው? ደግሞ ማበሻ እንደው ታቀብለኝ አትልም። ሰውየው ሲጀመር ፈሪሳይ ነው፣ የምትጠይቀው አይደለም። ፊቱን ሁሉ አጨማዶ ነው የተቀመጠው። እሺ በልብስ እንኳን ምናምን አጣርግም። ለሴት ልጅ እኮ ጸጉሯ ማለት ማረጓ ነው። ጸጉሯ እንደኛ እኮ የማይሆኑት የሚቀላቸው እንደኛ ቢሆኑ ነው። ለመንከባከብ በለው ምን በለው፣ ግን ማረጓ መለያዋ መከበሪያዋ ነው። አየህ ኢየሱስ ጌታ ነው። ማረጓን ጣለችለት። ክብሬ ኢየሱስ ነው አለች። ማበሻ አያስፈልገኝም፣ ጸጉር አለኝ። በእንባ አጥባ በጸጉሯ አደረቀችው። ውዱን ለውዴ ምን አላችሁ? ጊዜ፣ ገንዘብ፣ እውቀት፣ ጥቂት የገባችሁ ነገር ያላችሁ ነገር ለኢየሱስ። የዚህ ሴት ልዩነት ባይዘዌ ወጣ ኢየሱስን በአደባባይ መመስከር አይደለም፣ በገባት ልክ መሆን ለኢየሱስ። በታሪክ መካከል እንደማትረሳ ታውቃላችሁ። እቺ ሴት አደባባይ ወጣ ክሩሴድ ወንጌል ሰርታ አይደለም፣
በገባት ልክ ወዳው በገባት ልክ ኖራለት አሻራ ጥላ አታልፍም እቺ ሴት። ኢየሱስ ምን እንዳለ ታውቃለህ? ዛሬ እኮ ምን ሰብካት ብዙ ሰው የሚዘምራት ወደን አይደለም። እኔ ቃል ሲገባኝ ኖርፍ ያልኩት ኢየሱስ ራሱ እንደዚህ ያለ። እንደውም እቺ ሴት አለ የኔ ወንጌል በተሰበከበት ሁሉ ቦታ ትነሳለች አለ። ታሪክ ውስጥ ከተታት። አልገባችሁም እኮ ብዙዎች ታውቃለህ ተግተው ያላገኙትን ነገር ወዳው አገኘችው። የገባው እኮ አሜን ይላል። ብዙዎች ቅባት ምናም ተቀብለው ያልመጣላቸውን ስም ያላትን ሰጥታ አገኘችው። ዛሬ እኮ ስንቱ ለመሰማት ጭንቅ ነው። ስንቱ ስሙ እየተነሳ እንዲወራ ያለው ውጥረት ያለው ጭንቅ እኮ ልነግራችሁ አልችልም። ለካ ዝና በመቀበል ብቻ አይደለም። ለካ መደመጥ መሰማት መወራት ያለው በመቀባት ብቻ አይደለም። በገባ ልክ ለካ በመኖርም ያላትን ሁሉ ሰጥታ ዛሬ ወንጌል ሆነች ሴትዮ። ፈቀደላት ትወራለ። እኔ በተወራውበት ሁሉ ትውልድ ያንሳታል። በዚህ መንፈስ እግዚአብሔር ይባርካችሁ። ምን አላችሁ ለጌታ? ዘመናችሁን፣ ወጣትነታችሁን፣ ጊዜያችሁን ቢያንስ አንድ ነገር እየገባን ጌታን እናገልግል። ምን ገና ነው እንደሚገባ እንኖርለት። ብዙ አመት እኮ ቆይተን ሊሆን ይችላል። ብዙ ለጌታ እኮ ዋጋ ከፍለ ምን መሰከረው ብዙ ነገሮች ነው። ለውዴ ለካ ሲያንሰው ለካ ለኢየሱስ ሲያንሰው እግዚአብሔር እኔና እናንተን በዚህ ቅባት ይንካል። ቆመን እንጸልያለን። ኢየሱስ ክርስቶስ ጌታ ነው።